ያንም የአህሙ የሰጠችም ርስቁ ነው። ወላሂ እሱ ያልኩ ነበር ወላሂ በረከቱን ልታገኝ ብሩኬ እኮ ተናገረ። አንድ ሰው እንዳይሰድባት ማንም እንዳይናገርብኝ። ለምንድን ነው እሱ ቁጭ ብሎ እንደ ሌሎቹ ራሱ አይልም? አፉን ርስቁ ከአላህ ነው እሱ የሰጣ። አንድ ሰው እኮ አሁን እኛ አረብ ሀገር ያለው እኮ አላህ ርዝቃችን ስለጻፈልን ነው። አንዲት ጉርሻ እንጀራ ምትሆን እኮ ተማምሮ አላህ ይስጣት። አሁንም ጤና ይስጣት። ትንሽ ጤና ያጋጥማታል። ያ ጤና አላህ ይሰውርላት። ቤተሰቧንም ያለችበት ሰላም ትሆንልን። ወላሂ ልጆቻችን ታስደስታ። በተለይ ሀይሚ እንዴት እንደደሰተች ወላሂ ማሜኔ አንድ ሰው እኮ መጀመሪያ በራሱ ራሱ እኔ ምንድን ነኝ እኔ ጥሩ ነኝ መጥፎ ነኝ ብሎ ራሱን ለማየት ያብቃል። ለምን ብቲ ታግሳል ሰው አንቺ ስንት ነገር ታሳልፊያለሽ ታውቂያለሽ። ግን እኔ ጥሩ ነኝ ከማለት አላህ ይመስላትና ባለችበት ቦታ ላይ ጠብቃት። እንደዚህ ልጆቹን አስደስታ ያስደሰታት ነገር ደግሞ አላህ ያጋጥም። ልጆቹ ብቻ አይደለም እኮ እኛም ነን የተደሰትነው። እኛ ራሱ ሁሉም ተደሰተ። ሁሌም ደስተኛ ትሁን፣ ክፉ እንዳይነካት እንኳን ለእነሱ ብቻ ሳይሆን ለአገር ራሱ ወላሂ ለአገር መሙላችሁ ማታ አለቀስ ደስታዬ ብዛት አለቀስኩኝ። አይገልጸውም። ጌታ ምስክሬ ነው። ወይ እንደው ይኸው እኔ አልመርቃትም፣ ማጽያተኛ ነኝ። በእሷ ስም ነዳንን አብልቼ እንዲመርቁልኝ ነው የማደርገው። ጌታ ምስክሬ በጣም አስደሰተ። 13 ካለ አህሙ በስተቀር እኮ 13 አንበሳ የወረደች አላህ ያስደስታል። ከዚህ በላይ ሁላችሁም ጤናውም ተሳስተም ካረገች እንዳትነኳት። አላህ ደግሞ ርስቁ ነው ያለች። ማንም አይነካትም። ኃጢአተኛ ካልሆነ በስተቀር ይቺን ሴትዮ ማንም አይነካትም። እግዚአብሔር ምስክሬ ነው። ተሳስተም ቢሆን ርስቁ ነው። ታውቂያለሽ፣ አላህ የውስጥሽ ነው የሚያውቀው። ይኸውልሽ እኔ ምን አልኩ መሰለሽ? ይኸውልሽ ይቺ ሴትዮ በረከት ልታገኝ መዳንን ልታገኝ ነው። ይሄ ልጅ ላይ ያ ነገር የገባው በረከቱን ልታገኝ አስደሰተች። እኔ እናት አስደሰተ። እሱ ራሱ ሊያለቅስ ደረሰ። ስለዚህ አላህ ይጠብቃትና ልጆቹም አላህ ይጠብቃቸው ከክፉ ከምሸረኛም ከምቀኛም። እንደዛ ነው። ዱዓችንም አላህ ይቀበልልን። ዛሬ ሐሙስ ነው። ሁላችሁም በየሃይማኖታችሁ ለልጆቹም ለሰው ለሁላችንም ዱዓ አድርጉልን። በረከት ላይ ያብቃን። ለሀገራችንም ሰላም ትሆንልን። akkas jedhani anuun boo'ee dhugaa yoo akkas jedhanii san anbassaan hin jiru jedhan warri miqqanyoonni anbassaan hin jiru ሳሚልኝ አንበሳ አታገኝም። አንበሳ እኔ ደግሞ እንትን አለች ገኒ እንቆጥፎፍኔ ማለት አይደለም። ጋር ነው አልተዘጋጀችበትም። ገባሽ? አልተዘጋጀችም። ተናዳለች። እንደተናደደች እኔ ከኔ ጋር በውስጥ ማውራ ነበር። በጣም አላህ እንደው አላህ ጨምሮ ይስጥሽ። ይችን ልጅ እንዳስደሰትሻት ፈጣሪ አስደስትሽ። ከልጆችሽ አትጭ በረከቱን አላህ ይጨምርልሽ። ዩዘርም ተብለናል። እነ ዩዘር እነ ገኒ አንዷም ገኒ እዚህ ብሌን ቤት የምንገባው ናኒ ብሎ ካረጋት እንደ ብሩኬ ወዲያ ሄደ እዛ ፊቱ ራሱ እንዴት እንደሆነ ጎበዝ ብስብስ የበሰበስ አንዳንድ ደግሞ ላረ ልጅቷን ገደልካት አይናቸው ተጨፈሩ። ገደልኩሽ እንዴ ሲላት ጊዜ አልገደልከኝም አለ። እሱ እኮ ደስታው ነው። እዚህ ጋር እሱ ያሸንፋል፣ እዚህ ጋር ያሸንፋል። ሀብታም አድርጉላት በእናታችሁ። ለእንትን እንዳይዘጋባት ሀብታም እያደረጋችሁላት
ደመካት እያሉ ታች ከኔ በላይ ሊያስቡልሽ ነው እያላት እኮ ምን እኮ ከኔ በላይ ልታስቡላት ነው አለ። እውነቱን ነው። እንትን ይበላሉ አሽቃባጭ ሚፍታ እዛ ሆነ እዛ አበባ ይሰጣል። እኔ ራሱ ስንት ወደ 10 አበባ ነው ያለኝ። ሰጠው ጨረስ አይስክሬም ነው ይሰጣል። እንዴ ትናንትና እኮ ማለት ነው ዘርም አንበሳ ወርዳለች። በአጠቃላይ ወደ አንበሳ እኮ ፍቅር ከታች እየጻፈ እንትን እያለች ነው። አስገቢያት እየጻፈ እስቲ ቆይ አሰማኝ ይሆናል። እንትና ፍቅር የተከፈተው ለቲጂ ምርቃትና ለጨረቃዎች ይሄንን ለማድረግ ነው የገባነው። ቲጂ ማለት እኮ የጨረቃዎች ዋርካ ናት። እንደውም ዩዘር አሉ ብዙዎችን መርቁ ዩዘር በተለይ በስማ ብዙ ናቸው። ኧረ ብዙ ናቸው። እኛ አንለይም። ሁላቸውም የጨረቃ መከታዎች ናቸው። ሁልጊዜም የሚያኮሩን ክንዳችን ከፍ የሚያደርጉን እዛ ሌላ እኮ ሁሉም ሰው ያው ታውቃላችሁ አይደል? ግን እነሱ ሁልጊዜም የጨረቃ ፋሚሊን ከፍ የሚያደርጉ ይሄ ለቡርኪና ለሀይሚ ብቻ አይደለም። በቃ ፋሚሊ ለተባለ ሁሉ ከፍ የሚያደርጉ ናቸው። እንግዲህ እነሱ ባሉበት ዋርካ ሆኖ አስፋፍተው ይኖሩ፣ ይመቻቸው፣ ኒዕማ ሁሉ በእጃቸው ይሁን። ለእነዚህ ልጆች ብለው ሁሉ ነገር የሚያደርጉ እንግዲህ እነሱ እጥፍ ድርቡን ይስጣቸው፣ ዋርካ ይኖሩ፣ ዘር ማንዘራቸው ከመጥፎ ነገር ይሰውራቸው፣ ባሉበት ሰላማቸውን ትርፍርፍ ያርጋቸው፣ ይኑሩ፣ ሰላም ይስጣቸው። የሰው ልጅ ዋና ሰላም ነው። ሰላም አፍያ ካለ ምንም አይደለም። አፍያውን ይስጣቸው፣ ዘር ማንዘራቸው ከክፉ ነገር ይጠብቃቸው። ይሄ ነው። ለእነዚህ ልጆች ደግሞ በግራም በቀኝም የሚመጣባቸው አይኑን ይጨፍነው፣ እግረውን ቀጤማ ያርግላቸው፣ ከክፉ ነገር ይደግፋት፣ እንትን ይሰውራቸው። ምንም ሰርተው አይደለም፣ በሰው ተወዳጅነት ስላላቸው ነው። በቃ እንደዚህ በዚህም በዛም ያሉበት የሚፈለጉት በቃ በሁሉ ነገር የሚፈለጉት የሰው ፍቅር ስለሰጣቸው ነው። ስለዚህ ከክፉ ነገር አላህ ይጠብቃቸው እነዚህ ልጆች። ምክንያቱም እነዚህ ልጆች የእኛ መገናኛችን፣ በእነዚህ ልጆች ነው የተገናኘ ነው ሁላችንም ማለት ነው። እኛ አሁን አንድ ከሆን ከተዋደድ ምንም እንኳን ቢደርስብኝ በእነሱ የመጣ እኛ ተገናኝተናል፣ እንችላለን፣ ለክፉ እንደራረሳለን፣ መጥፎ ነገር ቢደርስብን እንደራረሳለን። ለምን? በእነሱ የመጣ ነው። አሁንም እነሱን ተክፉ ነገር ይጠብቃቸው፣ ከፍ ይበሉ፣ ወልደው ከብደው ለማየት ያብቃን እኛን ማለት ነው። ደረጃ ደርሰው ለማየት ያብቃን። ለምን? አንደኛ የሰው ክብር አላቸው። የቀረችበት እናቱ ይመስል ማለት ነው። ስለዚህ አላህ ከፍ ያርጋቸው፣ እድገታቸውን ያሳየን፣ ከሰው በላይ ሆኖ ይታዩ። አሁንም ቢሆን ማለት ነው ክፋቸውን ያነሳላቸው። ይህን ነው ብለው በቃ ሰው ምቀኛ አታብዛበት አይደለም፣ ምቀኛ ያብዛበት። ለምን? አንድ እንቅፋት በመታሽ ቁጥር ተወርውረሽ ነው ወደፊት ለፊት ምትሄድ። ያብዛባቸው፣ ከዛ ክፉ ነገር ደግሞ ይጠብቃቸው፣ መጥፎ ነገር ይጠብቃቸው። እኛንም ደግሞ በሰው ሀገር ያለን ሰዎች ይጠብቀን። ለምን? እኛ ለኢትዮጵያ ሕዝብ ፓወር ነን። ብዙ ነገር የምናደርገው እኛ ነን። ሰላም፣ ሁላችንም ሰላም ይስጣችሁ። የወጣችበትን ዓላማ አላህ ያሳካላችሁ። ሁሉም ሰው ጎዶሎ አለበት፣ ሁሉም ሰው ችግር አለበት። ከዛ ሁሉ እኔ ይገርመኛል፣ ከዛ ሁሉ ሰው ችግር ነው እነዚህ ልጆች እንድናስወድድ ያደረገን ማለት ነው። ስለዚህ ሁላችሁም ያስባችሁትን ያሳካላችሁ፣ ከክፉ ነገር ይጠብቃችሁ፣ ከሰው ቤት አውጥቶ ለራሳችሁ ኒዕማውን ይስጣችሁ። ይህን ነው የምለው እህቶቼ፣ ኑሩልኝ፣ ባላችሁበት ሰላማችሁ ስት ያርጋልኝ። የጨረቃዎች መካታዎቹ ደግሞ ባላችሁበት እንደ ወርካ አስፉ። ምንም አልልም።
ያብዛላችሁ እንደነሱ አይነት እግዚአብሔርን ስማቸውን የሚያስጠሯቸውን እግዚአብሔር እንደነሱ አይነት ያብዛ። እነዚህ በጥሩም እኮ እየሰጡ ማለት ነው ምንም ነገር ሳያረጉላቸው እዚህ ቁጭ ብለው እኮ የሚሰድቧቸዋሉ። እነዚህ እንኳን የፈለጉትን ቢያረጓቸው እኔ ሲሸነፉ በጣም ነው እበሽቃለሁ። ሲሸነፉ በሽቃለሁ። እነዚህ እኮ ለእነሱ ብቻ ሳይሆን ለእኛ ራሱ ሞራል ለእኛ ራሱ ደስታ ናቸው። የሰው ልጅ ያለ አንድ ሰው ደስታ ማለት መታለች እንዴ እሙን አስገቢያት ደስታዬ ፍቅር በዚች ምድር ላይ ለአንድ ሰው ማስደሰት በላይ ነው፣ ከምንም በላይ ነው። እነዚህ ደግሞ ለሁሉ ሰው ደስታ ነው። ብቻ ለሀይሚና ለቡሪክ አይደለም ደስታ ይፈጥሩ፣ ለጨረቃ ፋሚሊ ለሁሉም ነው መከታ ናቸው። ለሁሉም ነው የሚያስደስቱት። ወይዬ ሀኒዬ የለችም እሙዬ መታሄዳ ይሆናል ሌላት ወይ ሌላት እና የለች ያስደስታቸው። ጨርሻለሁ የሌላት አንቺም እግዚአብሔር ፈጣሪ አንዬ እኔ ውድ ወይዬ ስራ እየሰራው ስለሆነ ነው። ኦኬ ቅርታ ችግር የለም። እንደፈለጋችሁ ተጫወቱ አውሩ። እሙዬን ስራ ሊያስለወጡ አውቃለሁ። እሙዬ ደግሞ የለችም ጌታን የለች እያየዋል መታ ነበር። አዎ መታ ነበረ። የለችም እና እግዚአብሔር ምሽት ነው ያመሸ ነው። ደስ ይላል። በጣም ነው ደስ ያለኝ። ማታ ተደስቻ አላውቅም። እስማማ ጠላቷ የእሱም ጠላቶች ናቸው ያበሩት። እኛ እኮ በብሌን ቤት ገብተን ስለዛች እያወራን ነበር። መምጣታቸውን አላወቅንም ነበረ። ኖ አውቀናል፣ ግን ልጅቷን ጉዳይ እንትን ለማለት አላወቅኩም። እኔ ትቼ ወጣሁ። ብዙ ነገር ነው ያለፈኝ። በመጀመሪያ የገባሁት እኮ 11 ሰዓት ላይ ነው ምናምን ላይ ነው የገባሁት። እናንተ ቆያችሁ ያስፈጣሩ። አዎ ቀደም ለማታምን ነገር እኮ መድረቅ ብቻ ሆነ። ሰው ድረስ ቆያችሁ ማናት መጨረሻ ምን ሆነ? ነገር ብሌን ቤት አወረዱኝ። ከአንዴም ሁለቴ ሲያወርዱኝ ይሄን አላልኩም ነው እሙ ቤት እያወራን እየሳቅን እያለ ሀይሚዬ መጣች ሰባለ። ከዛ ናቴ ዘሩ ቀለጠ። እሙ ቤት እንትን ከሆነ እንጂ ምንድነው ወይፋ ምናልባት ሸበካ ከሆነ እንጂ እሷ አታስወርድም። እንዳው ስራ ብሌንም አታስወርድም። እሙ ቤት አይደለም ብሌንም አታስወርድም። ብሌን ቤት ነው። እኔ የሆነ ነገር ትክክለኛውን ነገር ስናገር የሚበሳጩ አሉ፣ ያወርዱኛል። እኔ ከሰራ ማንም እንዳትቀየምሽ ማርያም የሌለ ሰው ብሌን ስራ ላይ ነበረች። የሚያወርዱ ሌላ ናቸው። ብሌን ስራ ላይ ነበረች። ትክክሉን ነው የምናገረው። እግዚአብሔር ያነሳል ይጥላል። እኔ ምንም እንደዚህ አትበል። ብሌን ሴትዮዋ ለራሷ ትግስት አልሰጠቻትም ትናንትና። አንቺ ቆይ እስኪ አትጮይ። ምንድን ነው እሱ? እኔ የምልሽ አሁን ፍቅር ለሰው ካልሰጠች ማንም አይወርድም። ባለቤት ካልሆነ እንጂ እንትናን እራሷ ነች፣ እጇ ላይ ነው እንትኗ። መስጠት አትወርድም ብሌን። አና እኔ ራሱ ብሰጥሽ ራሱ ልትለኝ አና ግን አልችልም ሬች ካለች እንደኔ ነሽ። አልችልም እንትን አሁን ብሌን ለሰው አትሰጥም። መስጠት አትወርድም ይባል። ከዛ እሙ እንደውም ወጣ ሄዳ ከፍታ ገዝ እንትን ላከችል። እሙ ቤት ነው የገባሁት። በቃ ከገባሽ የሚያስረዳሽ ሰው ያስረዳሽ እንጂ እንደዚህ እንትና ብሌን እንትኗን ለሰው አትሰጥም ነው የሚባለው። ለሰው አትሰጥም። ብሌን መልስ ሰጠች እኮ። እኔ አይደለሁም እኔ ስራ ላይ ነኝ። ዋይፋይ ሆነ ተነስቶባት ነበር ትናንትና። ሴትዮዋ ኩሽናዋ ራሱ ምድረ በዳ ሆኖ ነበር እና የዛኔ የሚጨፍር ሰዓት እንኳን አላወረዱኝ። ከዛ የሆነ ነገር ስናገር 2 ጊዜ አወረዱ። ይሄ እኮ የዘላለም ቤት አይደለም ብያቸው ጽፌላቸው ቀረው። በጣም ስለምቸኩኝ ነው እንደዚህ አይነት ስለማለት ነው።
በምን ተቋጨ? እኔ አንድ ጥያቄ የልጅቷ ነገር በምን ተቋጨ? ምንም መቋጫ የለውም። በቃ ለእኔ እንዴት ነው ማለት ነው? እንዴት ነው ይሄ ደረጃ ያለው ይቅር በለኝ ነው ያለችው ለቡርኬ ወይስ በምን መልኩ ይሄ በቁጣና ሶስት አይነት ምክርታ ጠየቁት የምትለው እንዴት ነው? ከተነካካችሁት ከቀራ ስልክ ካለች ልጅ እኮ በፖሊስ ማያዝ ነው። አንቺ ትንሽ ነገር አይደለም ለመሰለሽ። አሁን ገኒ እግዚአብሔር ነው ገኒ ቆይ ልነግራችሁ ነው። ወንድሟ ደህንነት እኔ የሆነ ችግር ገጥሞኝ ማለት ነው ኢትዮጵያ ላይ ወንድሟ አስጨርሰው ያን ነገር ያስወጣልኝ። ገባሽ? በጣም ኃይለኛ ደህንነት እና ስለዚህ ነው ብለሽ እኔ ለወንድሙ አሳልፎ መስጣት ከገስት ላይ መጮህ ሳይሆን አረጋግጧል። አረጋግጦ ማርያምን አረጋግጦ በሴም ካርድ ስሙ ራሱ ሁሉ ነገር ወጥቷል። ገኒ ስለምትማር ወንድሟ ትልቅ ደህንነት ካላስ ልጅቷ አንድ ሶስት አሸብራችሁ እንዳለ ትረግፋለች። እንዳለ እዚህ ያለው ኢትዮጵያ ያለው የልጆቹ እኮ እውነታቸው እኮ ነው። እያያችሁት ሰዎች የሰው ልጅ ለሰው ደግ ተመኙ። ይኸውልሽ ራይማዬ እዚህ ጨረቃ በራሱ ትወጣለች። አንቺ ብሩኬን እኔ ብሩኬን ከወደድኩ እኔ ሀይሚን ወዳታለሁ አይደል? ሀይሚን ብሩኬን መጥላት የለብንም። እኔ ለምንድን ደግሞ ምናቸው ይጠላል እነዚህ እንደው ምን አለበት እነሱ እሷንም እሱንም ወዳጅ ከሆኑ ሁለቱንም እንደ ፍቅራቸው እውነቱን እንነጋገር ከተባለ እውነቱን እንነጋገር ከተባለ እኔ ሀይሚን ከአብሪሽና ከኤፍሬም ከሙቤ ጋር ነው አየሁት። ግን ብሩኬ መቼ አየሁ? ሀይሚ ከብሩኬ ጋር መስራት የጀመረች እንጂ በፊት ከማርክ ጋር ከሄለን ጋር ሱስር ብዬ ማለት ሀይሚ ለእናቷ ግጥም ስትጽፍ ለእኛ ግጥም ነገር የሆነ ስጦታ ተሰጥ ለመጀመሪያ ጊዜ ከአረብ ስጦታ ጫማ፣ ቀሚስ፣ ደብተር፣ እስክሪብቶ ምናምን ተሰጥቶት ያኔ ራሱ ትከታተላታለሁ አያታለሁ። ትልቅ እንጂ የሆነ ብሩክ ግን ያየሁት በሀይሚ በኩል ነው። በቃ ሁለቱ ምን ሁለቱ ከተነጋገርና ብዙ ሰው እንደኛ ነው። እኔ አሁን እውነት ለመናገር ከሆነ ማለት ነው ከሊቤ ሄዱ አሜሪካ ሀገር የእህቴ ልጆች አሉና እነሱ ወደዷት እሷ ሲወዷት እኔም ሲሉ እኔ አብራያምን ማምናለን እኔ ከዛ አየሁን ከዛ ብሩኬ ጋር ግን እኔ እንጃ ሀይሚን ወደድኩ ብዬ ብሩኬን መጥላት ስለሌለብኝ እሷ የወደደችው መውደድ ደግሞ እኮ ብለዋል። እሱም እኮ ብለዋል። አንቺ ስትመጪ ነው ይሄ ሁሉ ኦዲየንስ ምንድን ነው ህዝቡን ምንድን ነው ያስነካሽው? አንድ ነገር ልንገራት። እኔ ብሩኬ ከነማርክ ጋርም ሲሰራ ነው ኤፍሬምና ብሩኬ ሄሉ አባት ያኔ ሲያባረራቸው እሱን ሁሉ እኔ ከዛ በፊት ሀይሚንም አያታለሁ ብሩክንም አያለሁ። ግን እዚህ ጋር እኔ እኮ የምለው አንቺ የምታዩ እኛ እኮ መርጠን አይደለም። ግን እዚህ ጋር ሀሳብ አትዘባርቂ። እኛ